ሰላም ጤና ይስጥልኝ የተከበራችሁ የኢትዮ ሞኒተር ተከታታዮች ለዛሬ ግንቦት 25 ቀን 2018 ዓ.ም ያዘጋጅናቸው መረጃዎች እንደሚከተለው ይቀርባሉ። በቅድሚያ አበይት ነጥቦቹም ኢትዮጵያውያን መርጠዋል፣ ኢትዮጵያም አሸንፋለች ሲል የመንግስት ኮሚኒኬሽን አገልግሎት ገለጸ። ምርጫው እንዳይካሄድ ባዳና ባንዳ ተቀናጅተው ያልቆፈሩት ጉድጓድ ያልደረደሩት እንቅፋት አልነበረም ብሏል መግለጫው። በኬንያ በተነሳው ህዝባዊ ተቃውሞ 2 ሰዎች መገደላቸው ተገለጸ። በኬንያ የአሜሪካ የኢቦላ ማቆያ ማዕከል ሊገነባ ነው መባሉ ተከትሎ ህዝባዊ ተቃውሞ ተነስቷል። በቀጣይ ሳምንት ከኢራን ጋር ስምምነት ላይ ሊደረስ እንደሚችል ትራምፕ ተናገሩ። እስራኤልና ሄዝቦላ የተኩስ አቁም ስምምነት እንዲያደርጉም ማዘዛቸው አስታውቋል። አሁን ወደ ዝርዝር እናልፋለን። አብራችሁን ቆዩም። ኢትዮጵያውያን መርጠዋል፣ ኢትዮጵያም አሸንፋለች ሲል የመንግስት ኮሚኒኬሽን አገልግሎት ገለጸ። የመንግስት ኮሚኒኬሽን አገልግሎት ዛሬ ግንቦት 25 ቀን 2018 ዓ.ም ባወጣው መግለጫ ኢትዮጵያ ከዜጎቿ የፈለገችውን ሁሉ በፈለገችው ጊዜና ሁኔታ የምታገኝ ሀገር ናት ብሏል። ለሀገራቸው የተጠየቁትን ሁሉ ለመስጠት ወደ ኋላ የማይሉ ዜጎች ስላሏት በእጅጉ ኮርታለች ያለው መግለጫው ከአድዋ እስከ ህዳሴ ግድብ፣ ከወገን ለወገን መረዳዳት እስከ አረንጓዴ አሸራ የዜጎቿን ተሳትፎ ጠይቃ ከማሸቷ በላይ ተሳክቶላታል። ዛሬ የተደገመውም ይሄ ነው ሲል ገልጿል። ከ54 ሚሊዮን በላይ ዜጎች ለመራጭነት ተመዝገው የዛሬዋን ቀን ሲጠባበቁ ቆይቷል። እነሆ የእናት ሀገር ጥሪን በመቀበል ዜጎች በነቂስ ወጥቶም ሲመርጡ ውለዋል። ሌሎቱም አጋምሷል ያለው የኮሚኒኬሽን መግለጫ በኢትዮጵያ የምርጫ ታሪክ ዜጎች ለረጅም ሰዓታት ተሰልፈው ድምፅ የሰጡበት ልዩ ምርጫ ነው ብለዋል። ምርጫው እንዳይካሄድ ባዳና ባንዳ ተቀናጅተው ያልቆፈሩት ጉድጓድ ያልደረደሩት እንቅፋት አልነበረም በማለት ነገር ግን ኢትዮጵያ ለጠራችው ሀገር ወዳድ ኢትዮጵያዊ የማይቻል ነገር አልነበረምና በስኬት ተጠናቋል። ኢትዮጵያውያን በሰላማዊ መንገድ መርጠው ኢትዮጵያ አሸንፋለች ሲል አስታውቋል። ትናንት ግንቦት 24 ቀን የተጀመረው ድምፅ የመስጠት ሂደት እስከ ሌሊቱ 6 ሰዓት እንዲቀጥል የወሰነው ምርጫ ቦርድ ግን 143 ምርጫ ክልሎች በጸጥታ ምክንያት ሳይከፈቱ መቅረታቸውና የተወሰኑም ድምፅ መስጠት ሂደቱ ከጀመሩ በኋላ መቆራጣቸው የገለጸ ሲሆን በቡርጂ ምርጫ ጣቢያ ደግሞ የምርጫ ሂደቱን ስለተጭበረበረ ሙሉ ለሙሉ እንዲሰረዝ መወሰኑ አስታውቋል። በኬንያ በተነሳው ህዝባዊ ተቃውሞ 2 ሰዎች ተገድለዋል ተባለ። በኬንያ የአሜሪካ የኢቦላ ማቆያ ማዕከል ሊገነባ ነው መባሉ ተከትሎ ህዝባዊ ተቃውሞ ተነስቷል። በኬንያ ላኩፒያ ግዛት ናኙካ ከተማ የአሜሪካ መንግስት ሊገነባው ባቀደው የኢቦላ መከላከያ ማቆያ ማዕከል ላይ የአካባቢ ነዋሪዎች ከፍተኛ ህዝባዊ ተቃውሞ አደረጉ። ነዋሪዎቹ የኢቦላ ቫይረስ ተጋላጭ የሆኑ አሜሪካውያንን